አምራንና ኤርሚ ሲማግጡ ካልጋ ላይ ኑሃም ደረሰባቸው ማለት ነው። በዚህ ምክንያት እንግዲህ ተደናግጠው በጣም በሚያስገርም ሁኔታ ተደናግጠው ተነስተው እንዲህ ተደነባብረዋል ማለት ነው። እንግዲህ ናሆምም ገብቶ እንዴ እንደዚህ ነው እንዴ? ለዚህ ነው እንዴ ልጅህን ያስወረድሽው? ለዚህ ነው እንዴ እሱ ጋር እየማገጥሽ ነው? በዚህ አይነትማ እያረገሽውም ልጅ የኔ ያልነበረም ብሎ ሽምግልናው ቀርቷል ብሎ እንግዲህ ሽምግልናውን አረዳት ማለት ነው። በሌላ በኩል እንግዲህ የኑሃሚን የአምራን ልጅ እንግዲህ ደግሞ ያው ሞቷ ላይ በዛ ላይ አውቀሽ ነው የገደልሽው ከእሱ ጋር ተመሳጥረሽ እንጂ እሱ ብቻውን አይገለውም። ቢገልብሽማ እሱ እንደ ክፋተኛ ወይም ደግሞ እንደ ነገረኛ ብታዩ ኑሮ እሱ ራሱ ልጅሽን ታሳስሪው ነበር። እንዴት እንደቀልድ ዝም ብለሽ ታየዋለሽ ሰው። ስለዚህ ያውቃችሁ ሆን ብላችሁ ነው ያደረጋችሁት ብሎ እንግዲህ በጣም በሚያናድድና በሚያበሳጭ ሁኔታ እንግዲህ ተስፋውን አስቆርጠዋል ማለት ነው። በሌላ በኩል እንግዲህ ላይኩንም ሀሳቤ ተሳካልኝ። ከእንግዲህ በኋላ እኔ የሆንኩትን እኔ የማስበውን ኑሃሚንን እንዲያገባልኝ ነው የምፈልገው የነበረ። ይቺ ልጅ ያውቃ ተቀልድብን ነበረ። እንግዲህ ወይዘሮ ዝናሽም እውነቷን ነው የተናገረችው። ወይዘሮ ዝናሽ የተናገረችው ነገር ትክክል ነው። እኔ ነኝ አልሰማት ያልኩ እንጂ ልጅቷ ለገንዘብ ነበር የመጣችው። ከመጀመሪያውም እኔ አልፈልጋትም የነበረ አሁን እሷ ያውቃ ነው እንደዚህ ያደረገች ምናምን ብሎ እንግዲህ አቶ ላይኩንም በጣም ተናዷል ማለት ነው። እንደገና እንደ አዲስ ደግሞ ከናሆም እና ላይኩንና ኤርሚ እንግዲህ ይጣላሉ። ለህግ እንዲቀርብልኝ ለህግ ካልቀረበልኝ እሱን ሰውዬ አልፋታው ምናምን ይላል ማለት ነው አቶ ናሆም ማለት ነው። ናሆም እንደዛ በሚል ሰዓት አቶ ላይኩን እንዴት ልጅ ምን ነው እንደዚህ የምትሆነው? ለምን እንደዚህ ታደርጋለህ? ሲጀመር ያንተ አልነበረም። መጀመሪያውንም እኮ አልሰማን አልክ እንጂ ነግረንሃል። እኛ ልጅቷ ለገንዘብ እንጂ የመጣችው አንተን ፈልጋ አይደለም። መጀመሪያውንም እኮ ብለንሃል። አንተ ግን እኛ ልትረዳን ፍላጎት አልነበረህም። ልጄ ተው ልጄ እመነን። ከመጀመሪያውም ልጅቷ ትክክል አይደለችም። መጀመሪያውንም ያውቃ ነበረ እንትን ስትል የነበረችው ምናምን ብሎ እንግዲህ ተስፋውን አስቆርጦታል ማለት ነው። በሌላ በኩል በቃ በጣም በሚያሳዝንና በሚገርም ሁኔታ የአምራን ልብ ተሰብሯል። አምራንም እያለቀሰች ነው እንግዲህ ኑሃሚንም እንግዲህ ደስ ብሏታል በዚህ ነገር። እኔም ከናሆሚ ጋር ፍቅር ጀምራለሁ እያለች ዳጊ እያለች እንዲህ መቆለማመጥም ጀምራቸዋል ምናምን እያለ እንግዲህ ናሆምን በጣም በሚገርም ሁኔታ ሌላ አዲስ ታሪክ እንግዲህ ሊፈጠር ነው ማለት ነው። ኤደንም እንግዲህ ከዛ ውስጥ ጽዳት እንድትሰራ ተደርጓል። ሌላው ደግሞ ኤደን እዛ ውስጥ ስራ እንድትሰራ የግድ ተወስኖላታል ማለት ነው። ከዛም በኋላ ዳጊን ስለምወደው እያለች እንግዲህ አንዴ ወደ ዳጊ አንዴ ወደ ናሂ እያለች ኤደንም እንግዲህ ማለት ላይ የሆነ ሰዎቹን እያመዘች ትገኛለች። በጣም በሚገርምና በሚያሳዝን ሁኔታ ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦች እንዴት ናችሁ? ላይክ በማድረግ ቤተሰብ ሆኑኝ። አመሰግናለሁ። እንግዲህ ኑሃሚንም እንደምታዋት ቢሮ ውስጥ ቁጭ ብላ አምሮባት ጭራሽ በሱሪና በምን መታለናለች ማለት ነው። ሌላው ደግሞ ከአራት ቀን በኋላ አቶ ተሰማ ወደ ጀርመን ሄዶ እንደሚታከምም እንግዲህ አርዶታል ማለት ነው። በሌላ በኩል እንግዲህ ኤርሚና ኑሃሚንም እንግዲህ ኤርሚና አምራንም እንግዲህ ሲማግጡ አምሪ የኔ ፍቅር እያለ ግብት ሲል መርፌና ክሩን ያገኛቸዋል ማለት ነው። በጣም ተደነጋግጦ ለምንድነው የሆንሽውን ንገሪኝ እያልኩሽ ያልነገርሽኝ? እንደዚህ ስላደረግሽ ነው ምንድነው? ነይ እንሂድ ሐኪም ቤት መሄድ አለብሽ ብሎ እንግዲህ ሲያስገድዳት ሐኪም ቤት ሄዳ ስትጠይቅ ልጁ ከሆዷ እንደወረደ እንዳስወረዳት ትናገራለች። ኤርሚ መጥቶ ነው ምን አባሽ እስካሁን ሳትናገሪ ሆን ብላችሁ ያደረጋችሁት ነገር ስለሆነ አይመለከተኝም፣ ሽምግልናውም ቀርቷልኝና ሽምግልናውም ወደ ኑሃሚን ይሄዳል ማለት ነው። እንግዲህ ከኑሃሚን ቤት ሽማግሌ ናሆም ይልካል ማለት ነው። በጣም እንግዲህ አቶ ላይኩን ወደ ፈለገው ነገር እየመጣለት ነው። ደግ ሰው መቼም ደግ ነው፣ ያሰበው ይደረግለታል። ሁልጊዜ ደግ ላደረገ ሰው፣ ሁልጊዜም ጥሩ ላደረገ ሰው እንግዲህ በራሱ የፈለገው ነገር እግዚአብሔር ያሳካለታል ማለት ነው። ዋናው ለሰው ልጅ ልብ ቀንነት ነው እንጂ ክፋት ወይም ተንኮል ምንም እንደማያደርግ እንግዲህ ከአቶ ላይኩን ልንማር ይገባል። አቶ ላይኩን እንግዲህ ሁሉንም ነገር በቅንነት ነው የሚያደርገውና ቅን ስለሆነ የሚፈልገው ነገር እየተስተካከለለት ነው ማለት ነው። ምክንያቱም አቶ ላይኩን አምራንን አይፈልጓትም፣ ላይ ዝናሽም አትፈልጋትም። ግን የዝናሽ ጸሎት ሳይሆን የላይኩን ጸሎት እንግዲህ ዝናሽ ኑሃሚን
ከኑሐሚን ጋር ልትጋባ ወደ አምራን የነበረው ሽማግሌ እንግዲህ ወደ ኑሐሚን ሆኗል ማለት ነው። ኑሐሚንም እንግዲህ በጣም ደስ ብሏት መጀመሪያውም እኮ ነገርኩህ አላምነኝ ብለህ ነው እንጂ ሁለቱ በጣም ክፉና አስመሳይ ሰዎች ናቸው። ከዚህ በፊትም እኔ አምኞ ገብቼ ህይወቴን እንዳልነበር አመሰቃቅሎታል ትላለች። ከዛም በኋላ ኑሐሚንን ያገባትና ከቤት ከገባች በኋላ እንግዲህ የዳግምን አባት ታየዋለች። የዳግም አባት ደግሞ በጣም በሚያስጠላና በሚደብር ሁኔታ እንግዲህ ያልሆነ የማይገባ ተገቢ ያልሆነ ነገር እያደረገ ነው። ለሱም እንግዲህ አደብ ይሰጥበታል ብለን እናስባለን። ሌላው እንግዲህ ናሆሜና ኑሐሚን እንግዲህ ሊጋቡ ነው ማለት ነው። በጣም በሚገርም ሁኔታ በጣም ደስ በሚል ሁኔታ በጣም ሊጋቡ ነው። ሽምግልናው ወደ እነሱ ሊሆን ነው ማለት ነው። ሽምግልናው ቀርቷል እንግዲህ ግርሞርኔ ግሩራይስ እያሉ ወደ አምራን የነበረው ወደ ኑሐሚን ሆኗል። እንግዲህ በጣም በሚያሳዝን ሁኔታ ግን ኤርሚ ለልጅ እያዘን አይደለም፣ ለሴት ልጅ እያዘን አይደለም። ሴት ልጅ በጣም በመበቀል እና በጣም በሚያሳፍር ልብን በሚቀስም ሁኔታ ልብን በሚሰብር ሁኔታ የሴት ልጅ ልብ እያደማ ይገኛል ማለት ነው። እንግዲህ ምክንያቱም አሁን ይህን ስትሰማ ደግሞ አሚን ምን ትላለች? ኑሐሚን ምን ትላለች? እንግዲህ ኑሐሚን የወንድምሽን ልጅ አስወረድከ ተብለሃል ምናምን አውቀውሽ ነው፣ ራሷ ናት ያስወረደችው። አሁን የኔን ስም ለማጥፋት ፈልጋ ነው እንጂ እናናዳ እኔ ካስወረድኩባት ለምን አታሳስረኝም? የነበረ ወንጀለኛ እኮ መታሰር አለባት። መረጃ እስከ ማስረጃ ታምጣና ታሳስረኝ። እኔ እኮ እንኳ ያደረግኩባት እንዴት እኔ ያለ ነገር አደርጋለሁ ይልና በዚህ በሰበብ ያለ ስም እየሰጠ ነው ይህ ልጅ ማይሉና አቶ ላይኩን ድጋሜ ሹፍርና ይቀጥረዋል ማለት ነው። ማንን? አብርሃም እሱን ኤርሚን ማለት ነው። ኤርሚ ድጋሜ ወደ እነሱ ሹፌር ሆኖ ይገባል። በቃ ምንም አማራጭ የለም፣ ሹፌር ሆኖ ይገባል። ከዛም በኋላ እንግዲህ በሚያሳዝንና በሚገርም ሁኔታ አምራን በጣም በሚያናድድና ልቅብስ በሚሰብር ሁኔታ እንግዲህ ሚስጥሩን ደብቃ ለመያዝ ሞክራለች። ኤርሚ እንግዲህ ሌላ ድብቅ ሚስጥር ይኖረዋል። ይህን ድብቅ ሚስጥርም እንግዲህ ልጁን እንዳስወረደችው ይህንም ደግሞ ሂሳብ ትከፍያለሽ ይላታል። አንተ እኮ ነው ያስወረድክብኝ ስትለው ለምን ለህግ አላቀረብሽኝም ቅድሚያ ይላታል። በቃ እንግዲህ ከስበብ ላይ ስበብ ከስበብ ላይ ሰብብ ነው የሚፈልግላት እሱ። ከዚህም በፊትም ገንዘብ ነበረ ከሷ የሚፈልገው። አሁንም ደግሞ እንግዲህ ይልቅንስ ቶሎ ቶሎ አግቢና ቶሎ ገንዘቡን ተካፍለሽ ተፋቻለ። እንዲያው አንዳንድ ሰው ግን ማለት ነው እናንተ የጭካኔው ጥግ ስማሙ ለመንፈስ ቅዱስ አሐዱ አምላክ አሜን። ይህ የሆነ ጭፍን ያለ ጭካኔ ግን አይታችሁ ታውቃላችሁ? ያንን ሰው ከምንም ሳታውቁት ከምንም ሳትግባቡት የሆነ ዝም ብሎ በሆነ ነገር ይሄ ጭፍን ያለ ጭቅቅ ያለ እንትን ግን ገጥሟችሁ ያውቃል? አሁን ይሄ በቃ ይሄ አሁን ከኤርሚ የተረዳውን ነገር ይሄ ዝም ብሎ ይህ ጭካኔ ብቻ ጭካኔ ለሴት ልጅ ያለው አመለካከት እግዚኦ ማረን ክርስቶስ ጭፍን ያለ ጥላቻ ነው የሆነበት እና በዚህ ምክንያት ደግሞ የአምራንን ህይወት እንዳልነበር አድርጎታል ማለት ነው። እንዳልነበር በቃ አሁን ደግሞ ይህን ለምን ሚስጥር አድርገን ዝም አንልም ይላታል። ከዛ የራቁት ፎቶ እንዳያስክብኝ ይሄንም ደግሞ ልጁን አስወርደዋለች ብለ ልትይዝብኝ ነው። ይህንም በዚህም ደግሞ ስታስፈራራይ ልትኖር ነው ምናምን እያለች እንግዲህ አምራን እንግዲህ ተጮህበታለች። እኔ ግን አይደለም አንድ ጊዜ ይሄ በደል አይበቃም እንዴ? የምር አይበቃም? አይተውም ማለት በቃ ቢበቃስ ቢተዋትስ? ገባሽ? ምን ልላችሁ በቃ አሁን ከዚህ የበለጠ እርር የሚያደርግ ነገር የለም። ልጇን ያስወረደባት በቃ ከፊቷ ባይታያትስ ባይመጣስ? ቆይ አሁን የናሆምን ምናምን እንተው ወደ ጎንና አሁን ኤርሚ ምን አለ እንዲሁ ቢተዋት አምራንን ማለት በቃ ከዚህ የበለጠ በቀል እኮ የለም። ከዚህ የበለጠ ጭካኔ፣ ከዚህ የበለጠ አረመኔነት እኮ የለም። በቃ ትውት ቢያደርጋት ምን አለበት? በቃ ቢተዋት አታሳዝነውም እንዴ? በእናታችሁ አረ በጣም እኮ ከባድ እኮ ነው። እግዚአብሔርን ከባድ ነው። እና ምን አለ ቢተዋት፣ ምን አለ ቢተዋት በቃ አሁን እሱም ባየችው ቁጥር የባሰ በሽታ ነው። ምክንያቱም ልጅ ነው ያሳጣትና በጣም በሚያናድድና በሚወጠን ተሻለሽ እያለ እንግዲህ እንደ ደህና ነገር ደግ እንዳደረገ ነገር እየሄደ ተሻለሽ እያለ እየተሞዳሞደ እያለ እንግዲህ አልጋው ላይ እንግዲህ ናሆም ደርሶባቸዋል።
እንግዲህ ይህም ማስረጃ ነው። እስካሁንም እኔን እወድሃለሁ አፈቅርሃለሁ እያልሽ እየማገጥሽብኝ ነው ምናምን ብሎ እንግዲህ ልክ ከክላሱ ግብት እያለ አምሪን እያለ ሲመጣ በቃ በቁሟ ነው ሽንቷን የለቀቀችው። በነገራችን ላይ በደንብ ካስተዋላችሁት ኤርሚ ሽንቱን ሸንቷ ነው ሱሪው ላይ እግዚአብሔርን ልቅቅ ነው ያደረገው። በቃ የልኮስኮስ የልኮስኮስ ልጅ ሲል ኮሰኮስ ሱሪው ላይ ሱሪው ላይ እንግዲህ ለቆታል ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ የአምራን ህይወት ከነበር ወደ አልነበር ሆኗል። ሽማግሌውም እንግዲህ እየተላከ ለገሊላክ ነው ነገ ወዲያ እያለ እንግዲህ ሽማግሌውም ሳይላክ ቀርቷል። በዚህም በጣም ልባ ተሰብሯል። እንግዲህ እያለቀሰች ትገኛለች። እንግዲህ ልጁ ሴት ይሆን ወንድ ይሆን ምንድን ነው? እኔ ሴቶች ሶስቱም ሴት እንዲሆኑልኝ ነው የምፈልገው ምናምን እያለ እንግዲህ ሲያወራት፣ እሷም እስኪ ወሬ ቀይር፣ ሌላ ወሬ አምጣ እንዴ ከዚህ በፊት አንቺ ወሬ ስለ ልጅ እንዲወራልሽ አይደል እንዴ ስትፈልጊ የነበረ ይላታል። ከዛ እሷም ዝም ትልና እባክህ ዝም በል እባክህ ተወይ ስትለው ከዛ ብድግ ያደርግና እሱ ምን ይላታል? የእርግዝና ሆርሞን ነው እንዴ እንደዚህ የሚቀያየርሽ? ተረድሻለሁ፣ በቃ እባክህ ወደ ቤት ይውሰደኝ፣ ላ ወደ ሕክምና ነው የምትሄጂ ሲላት፣ ላ ሕክምና መሄድ አልፈልግም፣ እኔ መሄድ የምፈልገው ወደ ቤት ነው አልኩህ፣ ወደ ቤት ነው፣ ወደ ቤት ውሰደኝ እያለች እንግዲህ ወደ ቤት ሊወስዳት እያለ ነው። ከዛ በኋላ አቶ ላይኩን ነገ እራት አለና እራት ይዛሃትናና ከኛ ቤት እራት እንድትበላ እራት ይዛሃትናና እራት በልታችሁ ተጫዋታችሁ ትሄዳላችሁ ብሎ ጥሪ ይነግረዋል ማለት ነው ለናሆም። ናሆም ደግሞ አባዬ ለአክስቷ አክስታ እንዴ ብቻ ናት አክስቴ ያላት አላልከኝም? እንዲ ዘመድ የላትም አላልከኝም? እንዲ ነበር ምናምን ሲለው አዎ ዘመድ እኮ አልነበራትም አባዬ፣ ግን አንዲት አክስት አለቻት፣ ግን የምፈልገውን ነገር እኔ ማሟላት እችላለሁ፣ እኔ ላንተ መሆን አልችልም እንዴ ሲለው፣ አቶ ተሰማ አባዬ አንተን ከማስቸግር ብዬ ነው እንጂ ለእኔ መሆን ትችላለህ፣ ግን አንተ ሁሉን ነገር ከአንተ ጋር እንዳላደርገው ፈልጌ ነው ሲለው፣ እንግዲህ ለምን ችግር የለውም ሁሉንም ነገር በእኔ ጣለው፣ እኔ አደርጋለሁ፣ ነገ ግን እራት ይዛሃትና እራት ከኛ ጋር መብላት አለባት ብሎ ይነግረዋል ማለት ነው። እሺ አባዬ አንተ ካልክ አመጣታለሁ ምናምን ይልና ይነጋገራሉ። ግን ነገ ስትመጣ ወይዘሮ ዝናሽ መስማት አለባት ይላል ማለት ነው። እሺ ችግር የለውም አባዬ ይላል። ከዛም በኋላ ሂዶ አምራን አምሪ የት ነሽ እያለ ሲገባ ሁለቱ እንግዲህ መርፌና ሳር ሆነው አግኝቷቸዋል። በጣም ተደናግጠው በጣም በሚገርም ሁኔታ እንግዲህ በቃ ህይወት የተበላሸ ድግሱም ቀረ ምናምን እያለ እንግዲህ ናሆም ተናዶ ወጥቶ ላይ እንግዲህ አብርሃምንም እሱ ማነው ስሙንም ደብድቦታል። እንግዲህ በጣም በሚያናድድ ሁኔታ እና በሚገርም ሁኔታ እንግዲህ ተደባድበዋል። በዚህ ደረጃ እንግዲህ ያለው ነገር እየሆነ እየተካሄደ ነው። እንግዲህ አምራንም እንግዲህ በጣም በሚያሳዝንና በሚገርም ሁኔታ ህይወቷ ወዳልነበሩ ነው። ልጇንም አታለች፣ ፍቅረኛዋንም አታለች። በጣም አሳዝናኛለች እውነት ለመናገር። እረ ለሴት ልጅ ያላችሁን ጭካኔ በልክ አድርጉት እያልኩኝ ለወንዶች እንግዲህ ያለኝን ምክር ለገስ አረጋለሁ ማለት ነው። ሌላው ነገር እንግዲህ እባክህ አባዬ አታሳፍረኝ እያለ ዳግምም አባቱን እየለመነው እየተማጸነው ይገኛል። በሌላ በኩልም እንግዲህ ወይዘሮ ዝናሽ እኔ ለፖሊስ ደውዬ ነው ማስይዝህ፣ ወንጀለኛ ከቤት አይቀመጥም እያለች እንግዲህ ስትናገር እየተሰማች ነው። አንቴ አፈቅራታለሁ፣ በጣም ነው የምወዳት፣ እኔ እንደዚህ ነው ምላት እያለ እንግዲህ ሲናገርም ነበረ ማለት ነው። እሱ ሰንበቱ ማለት ነው። ሰንበቱ ግን በጣም ስነስርዓቱን አጥቷል፣ የእውነት ማለት ነው። በጣም ነው ስነስርዓቱን ያጣው። ምክንያቱም በቃ ይቺ ልጅ ባለትዳር ናት፣ ይተዋት በቃ። በመጀመሪያው ባልጋለች፣ ከመጀመሪያው ተሳስታለች። አሁን ግን ሊበቃት ይገባል። ከዚህ ላይ እየሄደ ትዳሯን ባይበጠብጠው ብዬ ነው ማስበው እኔ። እና ለነበረን ቆይታ አመሰግናለሁ። እወዳችኋለሁ።